እስቲ አስቡት፣ በፍጥረት ሁሉ ላይ ቁንጮ የነበረ ፍጡር እንዴት መጀመሪያው ዓመፀኛ ሊሆን ቻለ? ይህ ጥያቄ በጣም መሰረታዊ ነው። ዛሬ በዚህ ትንታኔያችን ውስጥ የዚህን የመጀመሪያ ኃጢአት ምንነት ለመረዳት ወደዚህ አስገራሚ ስነ መለኮታዊ ታሪክ ጠለቅ ብለን እንገባለን። እንግዲህ ለዚህ ከባድ ጥያቄ መልስ ለማግኘት ሂሌል በኋላ ላይ ሉሲፈር ተብሎ የሚታወቀው ፍጡር ታሪክ ውስጥ ገብተን መመርመር ይኖርብናል። የዛሬው ገለጻችን የሚያተኩረው እዚሁ ላይ ነው። እንግዲህ ከመውደቁ በፊት ስለነበረው ማንነት እንጀምር። ሂሌል ዝም ብሎ አንድ ፍጡር አልነበረም፣ በፍጹም። ቅዱሳት መጻሕፍት እንደሚነግሩን ተወዳዳሪ የሌለው ጥበብ፣ ፍጹም የሆነ ውበት፣ በአጠቃላይ የፍጥረት ሁሉ ቆንጆ ነበር። ስሙ ራሱ ሂሌል የሚለው ስም ትልቅ ትርጉም አለው። ከዕብራይስጡ ሐላል ከሚለው ቃል የመጣ ሲሆን ትርጉሙም ማብራት ወይም ማመስገን ማለት ነው። ሃሌሉያ የሚለው ቃል የመጣው ከዚሁ ስር ነው። እናም ስሙ በራሱ ይህ ፍጡር የተፈጠረበትን የመጀመሪያ ዓላማ በግልጽ ያሳያል፤ ብርሃንና አምልኮ። እዚህ ላይ አንድ በጣም ወሳኝ ነጥብ አለ። ሂሌል ሲፈጠር ምንም አይነት እንከን አልነበረበትም። ምንም፣ ፍጹም ነበር። ስለዚህ ጥፋቱ ወይም አመጹ የመጣው ከውጭ ወይም ከፍጥረቱ አይደለም፣ ከጊዜ በኋላ ከውስጡ የበቀለ ነገር ነው። ፍጹም መሆኑ ብቻም አይደለም፣ የነበረው ስልጣንስ? ሂሌል እንዲሁ ከተራዎቹ መላእክት አንዱ አልነበረም፣ በፍጹም። በሰማያዊው ስርዓት ውስጥ እጅግ በጣም ከፍተኛ ልዩና ኃያል የሆነ ስልጣን ነበረው። በእውነት በሁሉም ነገር መሃል ላይ ነበር ማለት ይቻላል። ይሄ ስልጣኑ የተቀባው የሚጋርድ ኪሩብ ተብሎ ይጠራል። እስኪ ይህንን ቃልን ፍተው፣ ምን ማለት ነው? የእግዚአብሔርን ቅዱስ ተራራና ዙፋን የሚጠብቅ፣ ወደ መለኮታዊው መገኘት በቀጥታ መግባት የሚችል፣ የእግዚአብሔርን ትእዛዛት ምልክት የሆኑትን የእሳት ድንጋዮች የሚጠብቅ ማለት ነው። ይህ እኮ እጅግ በጣም ትልቅ መተማመንና ስልጣን የሚጠይቅ ቦታ ነው። እንግዲህ ተግባራቶቹን ስንዘረዝር ሰማያዊ ካህን ነበር፣ የአምልኮ መሪ ነበር፣ ያውም ከተፈጠረበት ቀን ጀምሮ የተዘጋጁለት የሙዚቃ መሳሪያዎች ነበሩት። የእግዚአብሔርን ሕግ ጠባቂ ነበር፣ የዙፋኑም ጠባቂ ነበር። እነዚህን ሁሉ ኃላፊነቶች ስናያቸው በመላእክት መካከል የንጉሥን፣ የካህንን እና የነቢይን ሚና በአንድ ላይ የያዘ ያህል ነበር። አሁን ደግሞ ወደ አንድ በጣም አስገራሚ ነጥብ ልውሰዳችሁ፣ ወደ ጌጡ። ሂሌል በላዩ ላይ ልክ እንደ እስራኤል ሊቀ ካህናት አይነት ውድ ዕንቁዎች ነበሩት። ነገር ግን አንድ ትልቅ ልዩነት አለ። የሊቀ ካህኑ የደረት ኪስ 12 ዕንቁዎች ሲኖሩት፣ የሂሌል ጌጥ 9 ብቻ ነበሩት። ሦስተኛው ረድፍ ላይ ያሉት 3 ዕንቁዎች ሙሉ በሙሉ ጎድለውታል። ለምንድን ነው የጎደሉት? የምንን ሊያመለክት ይችላል? በጣም አስገራሚ ጥያቄ ነው። እንግዲህ ይህ ሁሉ ፍጹምነት፣ ይህ ሁሉ ውበትና ስልጣን ወደ ምን አመራ? የሚገርመው ነገር ይህ ሁሉ መልካም ነገር የዓመፅ ዘር መነሻ ሆነ። እንዴት? እስኪ አብረን እንመልከት። እንዴት ሊሆን ቻለ ለሚለው ጥያቄ መልሱ የሚገኘው በሕዝቅኤል መጽሐፍ ውስጥ ነው። ጥቅሱ እንዲህ ይላል፣ በውበትህ ምክንያት ልብህ ኮራ፣ ከግርማህ የተነሳ ጥበብህን አጠፋህ። አያችሁ፣ የጥፋቱ ምንጭ ውጫዊ ነገር አልነበረም። ከውስጡ ከራሱ ውበትና ግርማ የመነጨ ኩራት ነበር ጥበቡን ያጠፋበት። እሺ፣ ኩራት ወደ ዓመፅ ሲቀየር፣ ዓመቱ ደግሞ ግብ ያስፈልጓል። ግቡ ደግሞ ዙፋኑን መቆጣጠር ነበር። ይህንን ለማድረግ ደግሞ በቀጥታ የእግዚአብሔርን የአገዛዝ መሰረት ማጥቃት ነበረበት። ያ መሰረት ምንድን ነው? የፍቅር ሕግ። እናም ሂሌል ክሱን ጀመረ። የእግዚአብሔር የአገዛዝ ዘዴ በፍቅር ላይ የተመሰረተ ሳይሆን የጭቆና ስርዓት ነው አለ። ሕጉ ሊጠበቅ የሚችል ሳይሆን የማይቻል ነው አለ። እግዚአብሔር ራሱ አፍቃሪ ሳይሆን ውሸትና ገዳይ ነው በማለት ከሰሰ። ይህ ምኞቱ የት ድረስ እንደነበር በኢሳይያስ መጽሐፍ ላይ በግልጽ ሰፍሯል። ወደ ሰማይ አርጋለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ ራሴን እንደ ልዑል አደርጋለሁ ይላል። ይህንን ስንሰማ ግቡ ዝም ብሎ ታላቅ መሆን እንዳልነበር ግልጽ ይሆናል። ፍላጎቱ እግዚአብሔርን መተካት ነበር።
እንግዲህ እንዲህ አይነቱ የኩራት መግለጫ መዘዝ ሳይኖረው አይቀርም። የጀመረው ውሸትና ዓመፅ ወደ አስከፊ ውድቀት መራው። የሚገርመው ነገር ይህንን የውሸት ዘመቻ በሌሎች መላእክት ላይ ሲጀምር የተጠቀመው በራሱ ብልሃን አልነበረም። የተጠቀመው እግዚአብሔር በሰጠው ጥበብና ውበት ነበር። አስቡት፣ ፈጣሪ የሰጠውን ስጦታ የፈጣሪን ባህሪ ለማጥፋት እንደ መሳሪያ ተጠቀመበት። እናም ይህ ዓመፅ በሱ ብቻ አላበቃም። የፈጠረው ውሸት በሰማይ ትልቅ ክፍፍልን አመጣ። ምንጩ እንደሚጠቆመው ከፍተኛ ቁጥር ያላቸው መላእክት በእርሱ ማታለል ተታለው ከእርሱ ጋር ወድቀዋል። አንዳንዶች እስከ 1/3፣ ሌሎች ደግሞ እስከ 1/12 ይላሉ። ቁጥሩ ምንም ይሆን ምን ጥፋቱ ከባድ ነበር። የዚህ ሁሉም መዘዝ ምን ሆነ? ፍርዱ ፈጣንና የማያዳግም ነበር። ከእግዚአብሔር ተራራ ተባረረ፣ ወደ ምድር ተጣለ። የነበረውም ከፍ ያለ ሥልጣን ሙሉ በሙሉ ተገፈፈ፣ ከመለኮታዊው መገኘት ተወገደ። ታሪኩ ግን እዚህ ጋር አያልቅም። ሄሌል ያንን የተቀደሰ ተልኮ ሲተው ያ ቦታ ባዶን አልቀረም። የተቀደሰው ተግባር ሽግግር አደረገ። እስኪ እናስታውስ፣ የዚህ ከፍተኛ ሥልጣን ዋና ዓላማ ምን ነበረ? ሌሎችን በአምልኮ መምራት፣ የእግዚአብሔርን ፍቅር ማንጸባረቅ፣ ፍጥረትን ወደ ፈጣሪ ማቅረብ ነበረ። ሄሌል ግን ይህንን ሁሉ ተልኮ ለራሱ ከፍ የማለት ምኞት ሲል ትቢያ ላይ ጣነው። ታዲያ ያ የተተወው የክህነትና የምስክርነት ተልእኮ ምን ሆነ? የሚገርመው እዚህ ጋር ነው። ተልእኮ አልሞተም። ይልቁንስ አሁን ለሰው ልጆች በተለይ ለአማኞች ተላልፏል። አማኞች በመንፈስ ይታተማሉ፣ ከዚያም የእግዚአብሔር ምስክሮች ይሆናሉ። በመጨረሻም የእግዚአብሔር ንጉሣዊ ካህናት በመሆን ለሌሎች የመታተም ምክንያት ይሆናሉ። ያ በሰማይ የተጀመረው ሥራ በምድር ቀጥሏል። እንግዲህ ይህ የጥንት ታሪክ ዛሬም ድረስ በጣም ጠቃሚ በሆነና በሚያስተጋባ ጥያቄ ነው የሚጠናቀቀው። የሄሌል የመጀመሪያው ውሸት የእግዚአብሔር የፍቅር ሕግ ከባድና ጨቋኝ ሸክም ነው የሚለው ዛሬስ በዓለማችን ውስጥ በምን መልኩ እየሰራ ይሆን? ይህንን የመጀመሪያ ማታለል በዙሪያችን የት እናየዋለን? ይህ ሁላችንም ልናስበት የሚገባ ጥያቄ ነው።